ከዚህ ከዙል ሒጃ ጋር የተያዘ ዒባዳ አንደኛው ተክቢራ ነው። ተክቢር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወላሁ አክበር ወሊላሂል ሐምድ የመሳሰሉ ሌላም ሲጋዎች ቃላቶች አሉት። ይሄ እንዴት መች ነው የሚባለው የሚለው እናያለን። ይሄ ዒድ አልአድሓ ወይም ደግሞ ዙል ሒጃ ላይ ተክቢር በተመለከተ ተክቢርን በአጠቃላይ በተመለከተ ሁለት አይነት ነው፣ ሙጥለቅና ሙቀየድ አለው። ሙጥለቅ ማለት ልቅ የሆነ ከጊዜ ጋር ያልተያዘ ከሰላት ወቅት ጋር ያልተያዘ በማንኛውም ወቅት የሚባል ተክቢር አለ። ይሄ አንደኛው ነው። ሙቀየድ ማለት ደግሞ የተገደበ ነው። የተገደበውም ከሰላት ጋር ነው። ከፈርድ ሰላቶች በኋላ ቀጥታ የሚባል የሆነ ተክቢራ ነው። ሙጥለቁ ወይም ደግሞ ከሰላት ጋር ያልተያዘው ልቅ የሆነው ተክቢራ የሚጀምረው ዙል ሒጃ ከገባበት ወቅት ጀምሮ ነው። ልክ የመጨረሻው ዙል ቂዕዳ ወሩ መግሪብ ላይ ሲያልቅ ማለት ነው ዙል ሒጃ ይገባል። እንደሚታወቀው ከሌሊትና ከቀን ቀድሞ የሚመጣው ሌሊት ነው። አሁን ዛሬ ለምሳሌ ሐጼን ያለ ነው እንላለን፣ ቀኑ እሁድ ነው እንላለን። ነገ ሰኞ ነው። ከመግሪብ በኋላ ሰኞ ነው የሚባለው። ከመግሪብ በኋላ ሰኞ ነው የሚባለው። ከመግሪብ በኋላ ጀምሮ እስከሚቀጥለው መግሪብ ድረስ ነው ሰኞ። ይዘን የመጀመሪያ የምናገኘው የመጀመሪያ ቀን የሚገኘው መግሪብ ላይ ነው። ይህ ስለሆነ ዙል ሒጃ ከገባበት ሰዓት ጀምሮ ተክቢራ ማድረግ ይፈቀዳል። ሱና ነው። በል ብዙ ቦታ እንደውም የተረሳ የሆነ ሱና ነው። ይህንን ሐይ ልናረግ እንደገና ልናንቀሳቅሰው የሚገባ ሱና ነው። ከምንም ከጊዜ ጋር ግንኙነት የለውም። ስራ ቦታ ላይ ሆነን የሆነ ቦታ በመንገድ ላይ ሆነ ቤትም ቦታ ሊባል የሚችል ነገር ነው እና ይሄ የሚቀጥለው እስከ አያም ተሽሪቅ እስከ መግሪብ ድረስ። አያም ተሽሪቅ ማለት ዙል ሒጃ 13ኛው ማለት ነው። 13ኛው ቀን ዒድ ቀን ዒድ የምንለው ዒድ አልአድሓ 10ኛው ቀን ነው። ከዛ በኋላ አያም ተሽሪቅ 3 ቀኖች አሉ። ከ11 12 13 እስከ 13ኛው መግሪብ ድረስ ይባላል። ይሄ ሙጥለቁ ነው። ሙቀየዱ ግን የተገደበው ግን መች ነው ከተባለ የሚጀምረው على قول الصحيح የሚጀምረው 9ኛው ቀን የውም ዓረፋ ሐጃጆች ዓረፋ የሚቆሙበት ቀን ከፈጅር ጀምሮ ነው። ከፈጅር ጀምሮ ከሰላት በኋላ በአምስቱም አውቃት በአምስቱም ወቅት የሰላት ወቅት ላይ ተክቢራ ይባላል። ከሰላት በኋላ ቀጥታ ማለት ነው። ይሄ እስከ መቼ ይቀጥላል? አያም ተሽሪቅ እስከ 13ኛው ቀን 3ኛው ቀን ድረስ ማለት ነው። እስከ አስር ድረስ ይቀጥላል። ግን አሁን ልዩነቱ ይሄ ነው። ሙጥለቅ የሚባለው በማንኛውም ጊዜ የሚባል ነው፣ ጊዜ አይገድበውም። ሙቀየድ የሚባለው ደግሞ ከሰላት ጋር የተያዘ ነው። የሚጀምረውም 9ኛው ፈጅር ላይ ነው። 9ኛው ቀን ፈጅር ላይ የሚያልቀው 13ኛው ቀን ወይም ደግሞ አያም ተሽሪቅ 3ኛው ቀን አስር ላይ ያልቃል ማለት ነው።